ጋይስ ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ ከምታስቡት በላይ ማለት ነው። ኤላ አዶናይ እና ጃኒ ታሰሩ የሚባለው ነገር እውነት ነው ወይ? እንደገና ደግሞ በምን ምክንያት ነው የታሰሩት? እባክህ የምታውቀው ነገር ካለ ንገረን። አንተ ነገሮችን በመረጃና በማስረጃ አድርገህ ስለምታወራ ከአንተ ብንሰማው የሚል ነገር ብዙዎች በውስጥ መስመር ኢንቦክስ እያረጉልኝ ይገኛሉ። ይመስለኛል አብዛኞቹ የጃኒም የአዶናይም አድናቂዎች ናቸውና ይሄንን ነገር እንግዲህ እኔም እንደናንተው አመሻሽ አካባቢ ላይ ነው እኔም የሰማሁት። እውነት ታስረዋል የሚለውን ነገር ደግሞ ከጠየቃችሁኝ አዎ ታስረዋል። ያንን ደግሞ ያረጋገጥኩት ከፌዴራል ፖሊስ ይፋዊ ገጹ ላይ ነው እንግዲህ የተመለከትኩትና እንደሚታወቀው ከትላንት በስቲያ እንደዚሁ ሌሎች ቲክታከሮችን መታሰራቸው ይታወቃል። እነዚህ በቁጥጥር ስር የዋሉ ቲክታከሮች ደግሞ በዘንድሮው የቲክታክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና ወግ ያፈነገጠ አለባበስ ለብሳቸዋል በሚል ነበረ በቁጥጥር ስር የዋላቸውና የነ አዶናይና የነ ጃኒም ከዚህ ክስ ጋር በተያያዘ እንደተያዙ ነው እንግዲህ በመግለጫው ላይ የተጻፈውና ብዙዎችም ካለባበስ ጋር በሚለው ነው እንግዲህ እየዘገቡ ያሉት። ነገር ግን እንደሚታወቀው በቲክታክ ክሬቲቭ አዋርድ ላይ አዶናይም ሱፍ ነበር የለበሰው፣ ጃኒም የሀገር ልብስ ነበረ የለበሰችውና እንደኔ ግን የነ አዶናይ ከልብስ ጋር በተያያዘ አይመስለኝም የታሰሩት። ምክንያቱም በተሰጠው ዘገባ ላይ ወደ ታች አካባቢ ላይ ስንመለከት ምን የሚል ነገር አለ? አንዳንድ አካላቶች ለእውቅናና ለገንዘብ ሲሉ ወጣቱን ወዳልተፈለገ መንገድ የሚመራ የተለያዩ ነገሮችን እያደረጉ ስላሉ እንዲህ ያለውን ማህበረሰብን ወጣቱን ወዳልተፈለገ መንገድ የሚመራ ነገር ደግሞ እንደ ወንጀል ነው የሚያዩ ብሎ የገለጸው አለና ወደ መጨረሻው ላይ በተጻፈው አይነት መንገድ ይመስለኛል እነ አዶናይ የታሰሩት። ምክንያቱም እንደሚታወቀው አዶናይ ከቀናቶች በፊት ከ2 ከ3 ቀናት በፊት ምን ብሎ ነበር? ሰግጥ ፈምስ ከሚለው ቃል ጋር በተያያዘ ይህ ቃል ብዙ ጠላቶች አፍርቶብኛል፣ ስራ መስራት አልቻልኩምና የኔ ወዳጆች የኔ ተከታዮች ከዚህ በኋላ ይሄንን ቃል መጠቀም የለብንም የሚል ነገር በአንደበቱ ተናግሮ ነበረ። የእሱን ስግጥ ፍምስ ቃል የተቀበሉ እንዳሉ ሁሉ በጣም ብዙ ደግሞ ትልልቅ ምሁራን፣ የፖለቲካ ሰዎች፣ የሃይማኖት አባቶች ሁሉ ሳይቀሩ ሰግጥ ፈምስ የሚለውን ቃል በጣም ተቃውመው ከፍተኛ ውግዘት ሲያደርሱበት ነበር እና ከዛ ጋርም ተያይዞ ነበረ ይሄንን ቃል መጠቀም የለብንም የሚል ንግግር ተናግሮ የነበረው። ታዲያ ያንን ባለ ሳምንት እንኳን ሳይሞላው በዛሬው ዕለት ነብዩ እዩ ጩፋ ጋር ሄዶ የመከረው ምክር ነበረ። እዩ ጩፋም ሰግጥ ፈምስ የሚለውን ቃል በጣም እንደወደደውና እንደውም ከዚህ በኋላ በደንብ ረገጥ ባለ መንገድ እንዲጠቀመውና ሰግጥ የሚለውን ቃል እንደውም ስግጥግጥ ወደሚል መቀየር አለበት የሚል ምክር ሰጥቶት ያንን ምክር ተቀብሎ ተመልሶ መጥቶ በራሱ ፔጅ ላይ ሰግጥ ፈምስ የሚለውን ቃል እንደውም ከዚህም በላይ ስግጥግጥ በሚል ቀይሬው ከዚህ በኋላ ለዓላማዬና ለምፈልገው ነገር በደንብ ሰግጣለሁ፣ እስከ ሞት ድረስም መስዋዕት ከፍላለሁና ሰው አልወደደውም ብዬ የኔን ዓላማ ለምን ብዬ ተዋለሁ? ሌላ ሰው ወደደው አልወደደው የኔ ጉዳይ አይደለም የሚል አይነት ሐሳብ ሰጥቶ ስለነበረ ምናልባት የስሩ ጉዳይ አንዱም ይሄ ነው የሚሆነው። ምክንያቱም የፌዴራል ፖሊስ መግለጫ ላይ ለገንዘብ ሲባል ለእውቅና ሲባል ወጣቱን ወደ አላስፈለገ መንገድ የሚመሩ ነገሮችን እቃወማለሁ የሚል ነገር ነው በዘገባው ላይ የሚታየውና በዚህ አጋጣሚ ለወጣቶች መናገር የምፈልገው ነገር አለ። ከዛ በፊት ግን ምን ብሎ ነበር አዶናይ? ከዛም ደግሞ በዛሬው ዕለት ያንን ሐሳቡን ምን አስቀየረው የሚለውን በተወሰነ ቪዲዮዎቹን አይታይት አድርገን እንመለስና የምላችሁ ነገር ስላለ እስከ መጨረሻ ይህን ቪዲዮ መከታተላችሁ እንዳታቆሙ። ይህንን ቪዲዮ ግን መጀመሪያ እንመልከት። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው እና አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አይደል? መሰጋገጥ ነው ያለው።
መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለ መሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ እርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ እንግዲህ እንደተመለከታችሁት ነው አዶናይን እኔ ባለባበሱ ምክንያት ያሰሩት አይመስለኝም። በዚህ ንግግሩ ነው የሚመስለኝ የታሰረው። ለማንኛውም እስር ቤትንና ሆስፒታልን ለማንም አልመኝምና ፈጣሪ የገቡበትን ችግር አቅልሎላቸው ቶሎ እንዲወጡ ያድርጋቸው ነው ምለው። ምክንያቱም እኔ አዶናይ ይሄንን ነገር ሆን ብሎ አደረገ ብዬ አላስብም። እንደ ግላዊ ነው የኔ እሳቤ ነው። እንዲሁም ሌሎቹም ወጣቶች ያደረጓቸው ነገሮች በማወቅ ነው ብዬ አላስብም። ወጣትነት እድሜ ላይ በጣም ትኩስ ኃይል ስለሆነ ጭብጨባ፣ እውቅናን ፍለጋ ስሜታችንን ሳንቆጣጠር ዝም ብለን በደመ ነፍስ ያልተፈለገ መንገድ ውስጥ የምንገባ ብዙ ሰዎች አለንና ምክሬን መስጠት የምፈልገው ከዚህ አንግል ነው። ልክ እንደ አዶናይ ሁሉ ከፍተኛ ተጽዕኖ ፈጣሪና ብዙ ተከታይ የነበረው ጆን ዳንኤል ከዓመታት በፊት አውሮፕላን ላይ ወጥቶ ላይቭ ላይ ብዙ ህዝብ እየተከተለው ስለነበርና በሰዓቱ የእውቅና ጭብጨባ አውሮትና ላይቭ ላይ የነበሩ ሰዎች አንተ እኮ ታዋቂ ነህ ማንንም እንዳሰማ ብለው ባሳሳቱት ድርጊት ለዓመታት እንግዲህ እስር ቤት እንዳሳለፈ ታውቃላችሁ አይደል? የጥቂት ሰዓታት ትዕግስት ማጣት ወይም ደግሞ አለመብሰል ምን አይነት ዋጋ እንዳስከፈለው ታውቃላችሁ አይደል? ስለዚህ አዶናይም ሆኑ ሌሎቹ ከአልባሳት ጋር በተያያዘ የታሰሩት ልጆችም ከማህበረሰቡ ጋር ያለውን ችግር ሳይሆን የራሳቸውን ስሜት ብቻ እያዩ ስለሚመስለኝ ነውና እንዲህ ያለ ድርጊት ደግሞ ከባድ ችግር ነው ይዞባችሁ የሚመጣውና ለዛ ነው ወጣቶች መጠንቀቅ ያለባችሁ። ለምሳሌ በልብስ የተያዙት ልጆች ለነሱ ፋሽን መስሏቸው የለበሱት ልብስ ከሀገራችን ባህልና ወግ ሀገር የማይሄድ ስለሆነ ከተጠያቂነት አላዳናቸውም እና አንዳንድ ጊዜ አራዳ መሆን ያለባችሁ ነገር አለ። በተለይ ወጣቶችና ስሜታዊ ሳትሆኑ በዙሪያችሁ ሆይ ሆይ የሚልላችሁ እናንተ ለየት ብላችሁ በመታየታችሁ የሚከተላችሁ ህዝብ ያለ ብቻ መስሏችሁ በስሜት የምትነዱ ሰዎች ቆም ብላችሁ ልታስቡ ይገባል። በተለይ ደግሞ ብዙ ሰው የማይወደው ነገር ካለ ተቃውሞ የበዛበት ነገር እያደረጋችሁ ካላችሁ ቆም ብላችሁ ልታስቡ ይገባል። አብዛኞቹ ተቃውሞ በሚመጣባቸው ሰዓት ምን አይነት ምላሽ ነው የሚሰጡት? እኔን ካስደሰተኝ ምን አገባኝ፣ ስለሰው ቀድጄ ልልበሰው አይነት እሳቤ አለና ካለባበስ ጋር በተያያዘ ተቃውሞ ከመጣባቸው ቲክታከሮች ውስጥ አንዱ ይቅርታ ጠይቋል። እኔ በዚህ አይነት መንገድ አላየሁትም ብሎ ግን ከላይ ጡት ማሳዣ ሳታረግ ኮቷን ከፍታ ከስርም ደግሞ በፓንት ብቻ ሆና
ኦልሞስት ራቁት በሚባል ደረጃ የለበሰችው ልጅ ግን ላይቭ ላይ ይቅርታ ጠይቂ ስትባል እኔ የኢትዮጵያ ሕዝብ ተቀበለው አልተቀበለው ምን አገባኝ ለኔ ፋሽን ነው ነበር መልሷና ባደረገችው ድርጊት እንኳን ምንም የመጸጸት ስሜት አልነበረባትም። ያን ደግሞ ያደረጋት ይሄ ወጣትነት ስሜት ላይ ሁሉን ነገር አውቃለሁ ለኔ ጉዳይ ላይ ሌላ ሰው ምን አገባው የሚል አይነት ስሜት ያለን ልጆች አለንና ወጣትነት እድሜ ላይ ትልቁ መቆጣጠር ያለበት ነገር ቢኖር ስሜታችንን ነው ልንቆጣጠር የሚገባው። ብዙ ሰው ሲያጨበጭብልን ብዙ ተከታይ ሲኖረን ሌሎች አልተቀበሉኝም ማለት እዚህ ስር የተቀበሉኝ አካላቶች ስላሉ በቃ ከኔ በላይ ሰው የለም የምንል ሰዎች እዚህ ጋር ያጨበጨቡልን ሰዎች ዛሬ ብንታሰር ነገ ይረሱናል። በቃ ወደ የራሳቸው ህይወት ውስጥ ገብተዋል። ለዛ ደግሞ ጥሩ ማሳያ ጆን ዳንኤል ነው። ያኔ ላይቭ ላይ አንተ ታዋቂ ነህ ማንንም እንዳሰማ በል ቅረጽ ምናምን እያሉ ሲያበረታቱት የነበሩት ከስራ አላስፈቱትም አይደል? እንደውም ረስተውት የራሳቸውን ህይወት እየመሩ ነበር። እሱ ለአመታት እስር ቤት ነው ያሳለፉትና አሁንም እዚህ ጋር አዶናይም ቢሆን ሰግጥ ምናምን የሚለውን ቃል ብዙ ተቃውሞን እንዳስነሳብህና ስራ መስራት እንዳልቻልክ ገብቶ ይሄ ድንቃል አንጠቀም ብለህ ነበርና ያንን ስታረግ እንደውም እኔ ስማርት ነው በቃ ይሄ ልጅ ቶሎ ቀየስ ብሏል፣ ያራዳ ልጅ ነው በቃ ሁሉንም ሰው ማያግባባ ነገር ሲፈጠር ቶሎ ቀየስ ማለት አራድነት ነው ብዬ አስቤ ነበረ። ግን 3 ቀን ባልሞላ ጊዜ ውስጥ ግን ዛሬ ላይ መጥቶ ከጃኒ ጋር በሙዚቃው እየጨፈሩበት እንደገና ደግሞ ራሱን ከዚህ በኋላ ይሄንን ቃል የበለጠ እንደውም ስግጥግጥ ብዬ ነው የምጠቀመው የሚል አይነት ሐሳብ ማንጸባረቁ ያ ይመስለኛል ለስር የዳረገውና ወጣቶች በየትኛውም መንገድ ቢሆን የምትሰሩት ስራ ለእናንተ ትክክል ቢመስላችሁ እንኳን በዙሪያችሁ ያሉ ሰዎች እንዲሁም ደግሞ ማህበረሰቡ ያንን የምትሰሩትን ስራ ካልተቀበለ ቆም ብላችሁ ራሳችሁን ልትጠይቁ ይገባል። እነዚህ ሰዎች እየተቃወሙኝ ያለው ለምንድን ነው? የምኖረው ሴት ነው እዚህ ማህበረሰብ ውስጥ ከሆነ የምኖረው የኔን ሐሳብ ማህበረሰቡ በጠቅላላ ካልተቀበለው እኔ ላይ ችግር ያመጣል ብላችሁ ልታስቡ ይገባል። ምክንያቱም የእናንተ ፐብሊክ የሆነ ነገር ለማን ነው የምታቀርቡት? ለማህበረሰቡ አይደል? ለግላችሁ ቢሆን እኮ እናንተ ላይ ችግር አይፈጥርም። ለማህበረሰብ ወይም ፐብሊክ ለሆነ ፊገር የምትሰሩት ስራ ግን ተቃውሞ ሲያመጣባችሁ ቶሎ መባነንና መቀየስ አለባችሁ። ስራችሁ የሚያጨበጭቡላችሁን በሉ የሚላችሁን መስማት የለባችሁም። እንደሱ አይነት ነገር በኢነርጂ ልትንቀሳቀሱ የሚገባው ሐሳባችሁን ሁሉም ሰው የሚቀበለው ከሆነ ነው። ይሄንን ስል የተወሰኑ ሰዎች ሳይቀበሏችሁ ብዙ ሰው ደግሞ የሚቀበሏችሁ ሐሳብ ኖሮ ለተወሰነ ሰው ብላችሁ ከህልማችሁ ከሐሳባችሁ ተቆጠቡ ማለት አይደለም። የተቀበላችሁና እናንተን እየተቃወመ ያለው አካል ግን እነማን ናቸው ብላችሁ ግን ቆም ብላችሁ ልታስቡ ይገባል። ለምሳሌ አዶናይን እየተቃወሙ ያሉት የሃይማኖት አባቶች፣ ኡስታዞች፣ የፖለቲካ አካላቶች ናቸው። እነዚህ ሰዎች ደግሞ ልክ እናንተ ብዙ ተከታይ እንዳላችሁ ሁሉ በስራቸው ብዙ ምዕመናን የሚከተሏቸው ነው። የአንድ የሃይማኖት አባት ማለት የሚናገረው ቃል ምን ያህል ሰው ላይ ተጽዕኖ ሊፈጥር እንደሚችል ልታስቡ ይገባል። በተለይ ደግሞ ከፖለቲከኞች በላይ ደግሞ የሃይማኖት አባቶች ትልቅ ተሰሚነት ስላላቸው እናንተን እንደነዚህ አይነት አካላቶች ካወገዛችሁ ቆም ብላችሁ ራሳችሁ ልታዳምጡ ይገባል። በቃ የፈለገ ለእናንተ ትክክል ቢመስላችሁ ያ ተግባር በማህበረሰቡ ዘንድ መልካም የሆነ ነገር ይሰራሉ ተብሎ በሚታሰቡ ሰዎች መካከል ግን የአይነት ተቃርኖ ካለባችሁ አራዳ መሆንና ቶሎ ከዛ ነገር መቀየስ ይኖርባቸዋል። ምናልባት የትኛው የሃይማኖት አባት ነው ደግሞ ሰግጥ ፈምስ የሚለው ቃል ላይ ገብቶ ስለ ሃይማኖት ማስተማሩን ትቶ እንደዚህ አይነት ሐሳብ ላይ የገባው ብላችሁ ለምትጠይቁኝ ካላችሁ እንግዲህ ያላያችሁ ሰዎች ካላችሁ እነዚህን ቪዲዮዎች ላሳያችሁና የመጨረሻ ሐሳቤን እቋጫለሁ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይህም በሐራም መንገድ ነው፣ ይህም በሐራም መንገድ ነው። ዋሽቶ የሚያገኝን ተመሳሳይ፣ ሰርቆ የሚያገኝን ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ይም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። ሰግጥ ማለት ምን ማለት ነው? ወይም ሰገጤ ማለት ምን ማለት ነው? ፋራ እሺ፣ ሌላስ? ጌታ ይባል ይልኝታ ቢስ ይሆናል። በጣም ብዙ ማለት ይቻላል። ጌታ ምስክሬ ነው። በቃ ስለ ሰው፣ ስለ እግዚአብሔር፣ ስለ ሕግ፣ ስለ መንግስት፣ ስለ እምነት ምንም ግድ የሌለው ባይዘዌ አላዋቂ የሆነ ሰው አይደለም። እያወቀ የሚገግም በቃ ገገማ የራሱን ሐሳብ ብቻ የሚያስገኝ
እሱ የመሰለው ነገር ሁሉ ትክክል የመሰለው ሰው ሰገጤ እንለዋለን። ሰግጧል ይባላል። ወዳጄ እንቅጮን ልንገር እንደ እግዚአብሔር ሰው ከዚህ ንግግር ጀርባ ብዙ ችግሮች አሉ። ብዙ ችግሮች አሉ። ግብረ ሰዶማዊነት አለ። ታያለ። አሜን ብለህ ከተቀበላችሁ በተለይ ወላጆች እናቶችና አባቶች ካላችሁ በደንብ ስሙ። ልጆቻችሁ ከቁጥጥር ውጭ ሳይወጡ በደንብ ተቃወሙት። ይሄንን ጌታ ምስክሬ ነው። ፊት ለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው? የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይሄንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስቴር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚህ ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሸው። ስለዚህ ትምህርት ሚኒስቴር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጥና፣ ዶክተር መሆን ምንም ማያረግልህም፣ ሰነፉን እንደዚህ አይነት ርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅም። አገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው። ሀብት ትፈልጋለህ? ሰግጥ። ታዋቂ መሆን ትፈልጋለህ? ሰግጥ። ምን ማለት ነው? ሰገጠ፣ መሰገጥ፣ ሰጋጭ አማርኛ መዝገበ ቃላትን የፈለኳቸው ግን እነዚህ ሰዎች የሚጠቀሙበት አይነት ትርጓሜ የላቸው። ሰገጠ ማለት ሰፋ፣ ከፈፈ፣ ሸለመ፣ ኮስተር አለ፣ ግንባሩን ቋጠረ መሰል ትርጓሜ ተረጎማቸው። ታዲያ እነዚህ ሰዎች ምን ፈልገው ይሄን ቃል የሚጠቀሙት? አጠቃላይ ይህን ቃል የሚጠቀሙበት ምንም አይነት ሀያ አፍረት አይኖርህ። የፈለከውን ነገር ተጠቅመህ በየትኛውም አይነት መሰላል የፈለከውን አድርግ። ሐላል ሐራም የለም። ሞራል መልካም የሆነ ስብዕናን ማቆሸሽ፣ ጥሩ ስብዕናን ማበላሸት፣ ማላሸቅ ችግር የለውም። ዋናው አንተ የምትፈልግበት ቦታ ብቻ ድረስ። ይህንን ሰዎች አላማ በተዘዋዋሪ የእምነት ህግጋቶችን ወደ ጎን ተዋቸው። እንግዲህ በቪዲዮ ላይ እንዳሳየዋችሁ ነው። ከዚህ በፊት ያያችሁ ትኖራላችሁ፣ ግን ያላያችሁ ሰው ካላችሁ ንግግር በደንብ ግልጽ እንዲሆንላችሁ ነው። ታዲያ አንተ ዛሬ ላይ ይሄንን ቪዲዮ የምታወጣው እሱ ስለታሰረ ነው ወይ ምናምን ልትሉኝ ትችላላችሁ። ይሄንን አይነት ችግር እየደረሰበት እንደሆነ ራሱ የሚያውቀው ስለነበረ ነው ዛሬ ላይ እያወራ ያለሁት እንጂ እሱ በዚህ መንገድ ባይረዳው ኖሮ ቀደም ብዬም ቪዲዮ ልሰራበት እችል ነበር። ግን እሱ ራሱ ብዙ ተቃዋሚ እንዳጋጠመውና ያንን ቃል መጠቀም እንዳልነበረበት በራሱ አንደበት የተናገረውንም አሰምቻችኋለሁና ያንን ሐሳቡ ደግሞ መልሶ ሽሮ ዛሬ ላይ የተናገረው ነገር ነው ምናልባትም ለእስር የዳረገው የሚለውን ሐሳብ ለመግለጽ ያህልና ሌሎች ወጣቶችም ደግሞ በስሜታዊነት የምታደርጓቸው ነገሮች ዋጋ ሊያስከፍላችሁ እንደሚችል ትምህርት እንድትወስዱበት ታሳቢ አድርጌ እንጂ አዶናይም ሆኑ ሌሎች ወጣቶች ሆን ብለው ያጠፉ አይመስለኝም። እንዳልኳችሁ ወጣትነት በጣም ጥንቃቄ የሚፈልግበት የእድሜ ገደብ ስለሆነ በሰዎች እንዲጨበጨብልን እንድንወደድ ለየት ብለን ለመታየት ስለምንፈልግ በኔጌቲቭ ሐሳብ ሳይሆን ምን አይነት ነገር ይዤ ብመጣ ዩኒኮኝ ይታያለሁ ከሚል እሳቤ ያንን ያደረጉ ይመስለኛል እንጂ በክፋት ነው ብዬ አላስብም። እንደኔ እኔ ሁልጊዜም ነገሮችን በኔጌቲቭ ጎን ማየት አልፈልግም። ግን ደግሞ እኔ አሰብኩኝ ማለት በህግ አግባብ ደግሞ እነዚህ ሰዎች አላጠፉም ማለት ግን እንዳልሆነ እንድታቁልኝ ይፈልጋለሁ። ምክንያቱም ሁልጊዜ ህግ አለማወቅ ከህግ ተጠያቂነት አያድንምና እነዚህ ልጆች ተጣርቶ ጥፋትም ካላጠፉ ሊለቀቁ ይችላሉ። ጥፋትም አጥፍተው ከሆነ ደግሞ ቅጣትም ሊያጋጥማቸው ስለሚችል ከነሱ እንዲሁም ደግሞ ከዚህ ቀደም እነ ጆን ዳንኤልን ጨምሮ ሌሎች እንደዚሁ ቲክታከሮችም ለአመታት ያህል ቅስፈታዊ በሆነና ስሜታዊ በሆነ መንገድ ባደረጉት ነገር አመታትን ዋጋ ስላስከፈላቸው እያንዳንዱ እርምጃችን በማሰብና በማስተዋል እንዲሆን ትምህርት ይሆን ዘንድ ነው የኔን ሐሳብ ይዤላችሁ የመጣሁት እንጂ ከሌላ አንግል አይደለም። ለማንኛውም ስለና አዶናይ ምን ታስባለህ ብላችሁ ለጠየቃችሁ ከጥያቄያችሁ ጋር አያይዤ ሌሎች ሐሳቦችንም ላንጸባርቅላችሁ ብዬ ነው ትንሽ ቪዲዮዬን ሰፋ ያደረኩት። የእናንተው ኤላ ነበርኩኝ። መልካም ጊዜ